እንዲህ ሆነ ይላል። ዳዊት እንደምታውቁት ብዙ ጊዜ የዳዊት ትልቁ ሰልፉ ሳኦል ነው። ሳኦል በሕይወት ውስጥ ታውቃላችሁ የመጀመሪያው ንጉስ ነው። ነክሶ ያው በእግዚአብሔር መንገድ ስላልሄደ ከእግዚአብሔር መንገድ ወጥቷል እና ሁሉ ጊዜ መጽሐፍ ቅዱስ ብሎ ይነግረናል። ሁሉ ጊዜ ሳኦል ዳዊትን ይፈልገው ነበር፣ እግዚአብሔር ግን አንድም ቀን አሳልፎ አልሰጠውም ይላል። እና ይሄ ሰው የሀገር መሪ ነው፣ ሁሉ ጊዜ ይፈልገዋል፣ እግዚአብሔር አሳልፎ አልሰጠውም። አንዳንዴ ደግሞ ልጁ ሜሮ የምትባል ልጅ አለችው፣ እሱን ሰጣሃለሁ ይለዋል። ሂድና የፍልስጤም ሸለፈት ቆርጠና ይለዋል። ሄዶ ቆርጦ ይመጣል። መጽሐፍ ቅዱስ እንደሚነግረን የፍልስጤም እጅ በዳዊት ላይ እንድትሆንና ተንኮል አለው፣ ምክር አለው። አንድም ቀን ግን አሳልፎ አልሰጠውም። አጠገባችሁ እግዚአብሔር ለጠላት አሳልፎ አይሰጥህም በሉት። አንድም ቀን በሉት ባካችሁ። አንድም ቀን ሁሉ ጊዜ እኮ ነው የሚፈልገው። የሀገሪቷ መሪ ነው፣ መንግስት ነው፣ ግን ሁሉ ጊዜ በትዳር ይፈልገዋል፣ በብዙ ጎዳና ይፈልገዋል፣ በብዙ አንዳንዴ ደግሞ በጣም ተዋክቶ ድል አድርጎ ሲመጣ መጽሐፍ እንደሚናገረን ከሱም አራቀው ይላል። ሳኦል ዳዊትን ከሱ አራቀው ይላልና ዙር ያደረገው ነውና በጣም ጥላቻና ምቀኝነት ነበረው። ይህ ሰው ብዙ ተልፎች ብዙ ውጊያዎች ካሳለፈ በኋላ እንደምታውቁት ብዙ ውጊያዎች አሳልፏል። አንዳንዴ በኔና በሞት መካከል አንድ እርምጃ ቀረ እስኪል ድረስ በህይወቱ ትልልቅ ትግሎች አሳልፏልና ብዙ ዘመን 38 ዓመት ሙሉ ሰልፍ ስላሳለፈ በአንደኛ ሳሙኤል ምዕራፍ 27 ላይ ዳዊት ወደ ልቧ ነገር መጣ። አንድ ቀን ሳኦል ይገለኛል ብሎ ፈራ ይላል። አንድ ቀን ምክንያቱም ብዙ ሰልፎች አሳልፎ ይሄ ጉዳይ ሄዶ ሊያጠፋኝ ስለሚችል ልሞት ስለሚችል በዚህ ሰውዬ እጅ እሞታለሁ ብሎ ተናገረ። አንዳንድ ጊዜ ታውቃላችሁ ሄደን እንደክምና የራሳችን ዓላማ እናደርግ እንችላለን። እና ይሄ ሰው ሄዶ አንደኛ ሳሙኤል ምዕራፍ 27 ቁጥር እናንተ አንብቡት። አንድ ቀን ሳኦል ሊገለኝ ይችላል ማለት ከራሱ ተናገረ። እግዚአብሔር ንጉሥ ትሆናለህ አለው። ግን ሰውየው ሄዶ ተስፋ ቆረጠ። በቃኝ፣ ሊያጠፋኝ ይችላል፣ ልሞት እችላለሁ ይላል። አንዳንድ ጊዜ ተስፋ ስንቆርጥ የምንወስናቸው ውሳኔዎች ከባድ ይሆናሉ። ታውቃላችሁ ሰው ተስፋ ሲቆርጥ አጋር ጋር ገብቷል አብርሃም። ታውቃላችሁ በቃኝ እንግዲህ ጽናና ከሆነ ሄድና ከአጋር ጋር አምጣለችው፣ ሳራ ላከችው። አንዳንድ ጊዜ እንሄድና የሆነ ውሳኔ እንወስናለን። ይሄም ሰው በቃ የመጨረሻ እሞታለሁ አለ። እግዚአብሔር ግን ያለው ንጉሥ ትሆናለህ። ካላስቸገርኳችሁ እግዚአብሔር ያለ ብቻ ይሆናል በሉት። ሰው አንተ ያልከው አይሆንም በህይወት በሉት ባካችሁ። ማለት በቃ እሱ ብሎ አቃተው። እንግዲህ ጠበቁት ይላል። ሳኦል ራሱ ጠብቆ ታውቃላችሁ መስዋዕት ሰውቷል። አንዳንድ ጊዜ በእግዚአብሔር ቤት ውስጥ ብዙ ሰልፎች፣ ብዙ ውጊያዎች፣ ብዙ ጦርነቶች፣ ብዙ ረሃብ፣ ችግሮች፣ ብዙ ነገር አይ በቃኝ በኬንያ በኩል እንላለን። አይ በቃኝ ወደ አሕዛብ መሄድ አለብን። አይ በቃኝ ብለን ፊታችን ይሄ ሰው በህይወት ውስጥ ካሳለፈው ጦር የተነሳ በቃ ወደ ላይ ሲመጣበት በቃ ይሄ ሰው ይገለኛል ብሎ ፈራ፣ ደነገጠ። ከዛ ወደ ፊልስጤም ሸሸ ይላል። የት ነው ፊልስጤም? ጎልያድን ወደ ጣለበት ወደ እነዛ ዘሩስ ሄደ። በቃኝ እዛ ነው የምሸሸገው አለ። ወደዛ ብሄድ ይሻለኛል፣ እዛ ሄዳለሁ፣ ይሄ ሰው ያጠፋኛል አለ። በህይወቶቻችሁ ውስጥ አንዳንድ ጊዜ በጣም ተስፋ ስትቆርጡ የምትወስኗቸው ውሳኔዎች በጣም ከባዶች ናቸው፣ በጣም አደገኛ። ምክንያቱም የሰው ህይወት ብርቱ ሰልፍ ነው። ምንም ትግል የለም አላችሁ፣ ግን ትግል አለ፣ ውጊያ አለ። በዓለም ሳላችሁ መከራ አለባችሁና ብዙ ሰልፎች እና ይሄ ሰው እግዚአብሔር ንጉሥ ትሆናለህ ብሎት ጠብቆ እንዳውም ጦርነቱ ባሰ። ይዋጋዋል፣ ይፈልገዋል። አንዳንዴም ትዝ ይላችሁ ከሆነ 80 ካህናት እኮ በአንድ ቀን ሳኦል አስገድለዋል። በአንድ ቀን በሰይፍ ጥለዋል። እና ይሄ ሁሉ ትርምስ፣ ይሄ ሁሉ ውጊያ፣ ጭንቀቶች ወዴት አመጣው? በቃኝ ብሎ ልክ ኤልያስ እንዳለ ከአባቶች አልበልጥም ውሰደኝ እንዳለ በህይወቶቻችን ውስጥ ትልልቅ ውሳኔ እንወስናለን። በቃኝ እኔ እንደማንኛውም ሰው መሆን እችላለሁ አልፈልግም እንዳለ ዳዊት በህይወቱ ውስጥ ኃይለኛ ውሳኔ ወሰነ። በቃኛል። ከዛ ወደ ፊልስጤም ሄደ። ወደ ፊልስጤም ሲሄድ 600 ሰዎች አብረውታሉ። እስራኤልን ከፊልስጤም ጋር ሆኖ ተዋክቷል። ጦርነት አድርጓል። አንኩስ የሚባል ንጉሥ አይቶት አንዳንዴም ይሄ ማን ነው እስኪባል ድረስ ድራማ ሰርቶ ልጋግ እስኪያወጣ ድረስ በህይወቱ አሳልፏል። እዛ 1 ዓመት ተኩል ያህል ወደ ፊልስጤም ተቀመጠ። በዛ እየኖረ ያለ ድንገት አማሌቃውያን መጥተው 600 ሰዎች አብረውታሉ። ዳዊት እንግዲህ እርሻ የለው ምን የለውም፣ ያለው ህልም ነው፣ ራእይ ነው ያለው። ከሳኦል ጋር ደግሞ የነበሩ ሰዎች ዳዊትን ንጉሥ ትሆናለህ ስለተባለ አብረውት የሸሹ ሰዎች ነበሩ ከዳዊት ጋር። ሌሎቹ ደግሞ የሳኦል አገዛዝ ስላልተመቻቸው ከዳዊት ጋር መጥተዋል። እርሻ የለውም ምን የለውም፣ ግን ህልም አለው። ነገ ትነግሳለህ ብሎታል። እግዚአብሔር ከፊቱ ብርሃን አለ። ግን በህይወት ውስጥ ያልጠበቀው ነገር ተፈጠረ።
ያም ምንድነው? ጼግላግ የምትባል ከተማ በሳት ተቃጠለች። እንዳሁኑ ዘመን ብሎኬት ያለ አይመስለኝም። እንደው በጣም የተስተካከለ የጸዳ ምናምን አይመስለኝም። ይሁንና በዛን ዘመን በነበረው ቤት የዛን ጊዜ ጼግላግ የምትባለው እነሱ የሚኖርበት ከተማ የፍልስጤም ንጉሥ ስለሰጠው እዛ ከተማ ውስጥ ለአንድ ዓመት ተኩል ሲቀመጥ ድንገት መጥተው አማሊክ ከተማይቷን አቃጠሏት እና የሕዝቡ ልብ ሁሉ ተቆጣ ይላል። ተበሳጩ። ምክንያቱም ሚስቶች ተወስደዋል፣ ልጆች ተወስደዋል፣ እንስሶቻቸው፣ ከብቶቻቸው በሙሉ ተወሰደ። የሕዝቡ ልብ ሁሉ ተቆጣ። አብረውት ኖረዋል፣ በልተዋል፣ ጠጥተዋል። ደካማ ጠንካራ ጎኑን ያውቃሉ። ከሱ ጋር ብዙ ነገሮች አሳልፈዋል። ብዙ ጦርነቶች፣ ብዙ ጣውረድ አሳልፈዋል። ግን ይሄ ቀን ለዳዊት ከባድ ቀን ነበር። አጠገቡ ያሉ ሰዎች ድንጋይ አነሱ። በእስራኤል ታሪክ ደግሞ ትልቁ በጦር አይወጓቸውም፣ የሚያነሱት ብሎኬት ድንጋይ ያነሳሉ። ታውቃለህ፣ ትዝ ይላቸዋል። የዘጸአት መጽሐፍ ሙሴ ላይ ድንጋይ አንስተዋል። ዳታንና አቤሮን ትዝ ይላቸዋል። ዘጸአት ምዕራፍ 17 ድንጋይ አንስተዋል ሙሴ ላይ። አንተ በእኛ ላይ ማን ምንድነህ ተብሎ በጣም ተነስቶበት ራሱ ጌታችን መድኃኒታችን ክርስቶስ ኢየሱስ እኔ እግዚአብሔር ነኝ ሲል ዮሐንስ ወንጌል ምዕራፍ 8 ላይ ድንጋይ አንስተዋል። የእስራኤል አንዱ ውጊያዋ ድንጋይ ነው። ስታጠፋ ድንጋይ ነው። ያሁን እንኳን ሶሻል ሚዲያ ነው። አጠገባቸው እግዚአብሔር ከዚህ ይጠብቅ በሉት። ይሁን ነገር ከተገኘባችሁ ያልቅላችኋል። ምክንያቱም እኛን ፐርፌክት ነው የሚያስቡ ሰዎች ሙሉ ያደርጋሉ። ድንጋይ ያነሳሉ እና እስጢፋኖስ ትዝ ይላቸዋል። ሐውልት ነው ያደረጉት። አክዓብን በድንጋይ ሐውልት ነው ያደረጉት። ድንጋይ ወዲያው ነው ኳ ኳ ኳ አድርገው ያውቃሉ። የት ጋር ጠጣጥ እንደሚያደርግ ያውቃሉ። የዚህንም ሰው ሕይወት በጣም ጨለማ ውስጥ ነው ያለው። ከተማይቷ ጨሳለች፣ ጭስ በጭስ ሆኗል። የሕዝቡ ልብ ሁሉ ተቆጥቶ ወደ ዳዊት መጣ። ዳዊትም እጅግ ተጨነቀ ይላል። ስንት ሰው? 600 ሰው። እንኳን 606 ሰው ይበቃዋል እኮ። ያውቃሉ፣ የት ጋር እንደሚገልህ ያውቃሉ። ሲመቱ ደም የት ጋር እንደሚፈስ ያውቃሉ። ወዲያው ነው ጸጥ የሚያደርጉ። ዮሐንስ ወንጌል ምዕራፍ 8 ተዛተላችሁ ከእናንተ በድንጋይ አንስቶ ኃጢአት የለብን ይበል እና የነሱ ትልቁ መሳሪያቸው ክላሻቸው ድንጋይ ነው። አንድ ነገር ልመርቃችሁ፣ እጃችሁ ምድግ አድርጉ። እግዚአብሔር ከሰው እጅ ያድናችሁ። አሜን በሉኝ። አምላክ እግዚአብሔር በድካማችሁ ጊዜ ከተሰወረ ድንጋይ ከተሰወረ ወጥመድ እግዚአብሔር ይጠብቃችሁ። ለዳዊት ይሄ ቀን የጨለማ ቀን ነው። ፊቱ ንጋት አለ። ከዚህ መጽሐፍ በኋላ የሚያሳድደው ሳኦል ሊሞት ነው፣ ሊነጋ ነው። ፊቱ ንጋት አለ፣ ጉብኝት አለ። እግዚአብሔር ሊያየው ነው። የአጥንታችን ፍላጭ የሥጋችን ቁራጭ ና ንገስ ሊሉት ነው። ፊቱ ሹመት አለ፣ ክብር አለ። አሁን ግን ጨልሟል። አጠገባችሁ ይነጋል በሉት። አትፍራ፣ ይነጋል በሉት። ይኸው ጨልሟል፣ በቃ አልቋል። ድንጋይ አነሱ፣ ሊወግሩት ከበቡት። ፊቱ ንጋት አለ፣ ፊቱ ብርሃን አለ። ና ንገስ ሊሉት ነው። እግዚአብሔር ዘመን ሊያመጣ ነው። የሚያሳድደው እንደተናገረው ዳዊት ወይ እግዚአብሔር ይገለዋል ወይ በሰው እጅ ይወድቃል የተባለው ሳኦል ሊሞት ፊቱ ቀርቧል። የዳዊት ሲዝን አለ እና ይሄ ሰው በዚህ ጨለማ ውስጥ በማይመች ሰው ዳዊት እጅግ ተጨነቀ ይላል። ዛሬ በሕይወቶቻችሁ ውስጥ የመኖር ያለ መኖር፣ የመቀጠል ያለ መቀጠል ከባድ ተግዳሮት ውስጥ ያላችሁ ሰዎች መልእክት አለኝ። ዳዊት ግን በእግዚአብሔር ልቡን አበረታው። አጨብጭቡለት ለጌታ። በቃ በመከራው ጊዜ ዳዊት ግን ልቡን በእግዚአብሔር አበረታ። ከየት ነው ያመጣው? ዳዊት የአባቱን በግ ሲጠብቅ ከድብና ከአንበሳ አፍ ያዳነው የልጅነቱ አምላክ ገና በ17 ዓመቱ የአባቱን በግ ሲጠብቅ ያኔ ከድብ አፍ ያስጣለውን እግዚአብሔርን አሰበ። ከዛ ያዳነኝ ከነኚህ ያድነኛል። ትላንት ያዳነሽ ዛሬም ያድንሻል። ጮክ በሉ አሜን በሉ። ወደፊት ለመቀጠል ከፈለጋችሁ ወደፊት ብቻ አታስቡ። ትላንት አንዳንዶቻችሁ ሆስፒታል ገብታችሁ ትሞቱ ነበር። በወሊድ የሚሞቱ አሉ፣ በበሽታ የሚሞቱ አሉ። አንዳንዶቻችን ደግሞ በጥንቆላ ቤት ከሟርት ቤት አለቀ ሲባል ጣልቃ የገባ ጌታ ዛሬም ያድናል። እጃችሁን አንሱና ዛሬም ያድነኛል በሉ ባካችሁ። ዳዊት እንዴት ነው ልቡን ያበረታው? እንዴት ወደፊት ለመቀጠል ቻለ? ጎልያድ ትዝ ይላችኋል። 40 ቀን 40 ሌሊት ጠዋትና ማታ ይጮህ ነበር። ዛሬ በእስራኤል አምላክ እንዳለ ይታወቅ ዘንድ ካንተ እግዚአብሔር ምን ይለኛል? ያድነኛል። ከዛ ያዳነኝ ዛሬም ከዚህ
ዛሬ መልእክቴ አንድ ነው። ወደፊት ለመቀጠላችሁ ከፈለጋችሁ እግዚአብሔር ላይ ተደገፉ፣ ትቀጥላላችሁ። አጠገባችሁ ትቀጥላለህ በሉት። በእግዚአብሔር ላይ ተደገፍ በሉት። እግዚአብሔር ላይ ተደገፈ። እናት የለችም፣ አባት የለችም። አብረውት በልተዋል፣ ጠጥተዋል፣ ከሱ ጋር ብዙ ነገር አሳልፈዋል። ዛሬ ግን ፊታቸው ተቀየረ። ዛሬ ግን ተለወጡ። እንደማይታወቅ ሰው ሆኑ። ፊታቸው ተቆጣ። ሚስት ተወስዷል፣ ልጅ ተወስዷል። ከባድ ሲቹዌሽን ውስጥ ገብቷል። ቅርቃር ውስጥ ገብቷል። እኔ አንድ ድምፅ ሰማለሁ፣ አድናለሁ፣ አወጣሃለሁ፣ ከትግል ውስጥ አወጣሃለሁ፣ ከቅርቃር ውስጥ አይቻልም ከሚባለው ሁኔታ ውስጥ ሰንሰለቱን ሰብሬ አወጣሃለሁ፣ ተግዳሮቱን በትኜ አወጣሃለሁ። ክብብ ባለ ሁኔታ ውስጥ የማይወጣበት ውስጥ ቅርቃር ውስጥ ገብቷል። ጨለማ ውስጥ ገብቷል። አዝኗል። ጥቅጥቅ ብለው በአንድ ድምፅ ሆነው ሆ ብለው ሲመጡ ዳዊት ግን በእግዚአብሔር በአምላኩ ልቡን አበረታ። በገንዘብ አትበረታም፣ በዘር አትበረታም፣ በጭንቅላት በክፉ ቀን ጓደኛ ሊቆም አይችልም። ያገባሃት ሚስት አትቆምም። ያገባሽው ባል አይችልም። እሷ አቅሙ አጭር ነው፣ ያንተም አጭር ነው። ሁሉ ጊዜ በመከራ ቀን ጥራኛል እግዚአብሔር፣ እሱ ያበረታናል። እስቲ በእግዚአብሔር እበረታለሁ ብሎ በቃ ያዳነኝ ጌታ፣ የጠራኝ ጌታ፣ የልጅነቴ አምላክ፣ ሳልፈልገው የፈለገኝ እግዚአብሔር ብሎ ልቡን እግዚአብሔር ላይ አባ ብሎ ተኛ። አሜን አትሉ? እንግዲህ ልንገራችሁ፣ ያላችሁ ገንዘብ፣ ያላችሁ ጭንቅላት፣ ያላችሁ ትምህርት በመከራ ቀን አያቆማችሁ። መቆሚያ እግዚአብሔር ነው። ጮክ በሉ አሜን በሉ። መታመኛ በማይሆን ቀን፣ በመከራ ቀን፣ በሰልፍ ቀን፣ በሐዘን ቀን፣ ማንም ሊያድን በማይችልበት ቀን ውስጥ ዳዊት ግን በእግዚአብሔር ልቡን አበረታ። ከነኚህ ሰዎች አድነኝ ብሎ አበረታ። እባክህ ከዚህ ውስጥ አውጣኝ፣ ከሰው እጅ አውጣኝ፣ ከጄ ከበሉ ከጠጡ ሰዎች፣ ከነኚህ 600 ሰዎች አድነኝ አባ ብሎ በእግዚአብሔር ላይ ተኛ። እባክህ አዳኛ አንተና አያችሁ። ለዚህ እኮ ነው የብሉይ ኪዳን ነገስታቶች ሲጨነቁ የሚችሉት አንድ ነው። የተለያዩ ነገስታቶች ሲመጡ እግዚአብሔርን ስለሚያውቁ ወደ እግዚአብሔር ቤት ሮጡ ይላል። እግዚአብሔርን ፈለጉ የሚላችሁ እነሱ ልብ ውስጥ ያለው የሆነ ሰውዬ አይደለም። እነሱ ውስጥ ያለው ገንዘብ ጭንቅላት አይደለም። እነሱን ወንበር ላይ ያስቀመጣቸውን እግዚአብሔርን ያስቡ ነበር። ለዛ ነው መዝሙር 77 ላይ እግዚአብሔርን አሰብኩት ደስም አለኝ ይላል። አያችሁ፣ እግዚአብሔር ላይ ተኙ። ውጭ ሀገር ያለ ዘመን ላይ አይደለም። አገር ውስጥ ያለ ዘመን ላይ አይደለም። ትምህርት ላይ አይደለም። ዘር ላይ አይደለም። በክፉ ቀን መቆሚያ። ጮክ በሉ አሜን በሉ። ቢጠራ የሚመጣ ጮክ በሉ አሜን በሉ። ቢጠራ የሚደርስ የሚቆምልሽ ኢየሱስ። ዛሬ እግዚአብሔር አንድ ድምፅ ያመጣል። ጣልቃ ገባለሁ ባስጨነቃችሁ ጉዳይ ላይ፣ ከባድ ነው በምትይበት ጉዳይ ላይ አምላክሽ እግዚአብሔር ጣልቃ ይገባል። የሰው ምክር ይበተናል። የሰው አዋጅ ይበተናል። በአንተ ላይ የተነሱ ይበተናሉ። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። መክበብንስ ንብ እንደሚከብ ከበውኝ ነበር። በእግዚአብሔር ስም በመከራ ቀን ማን ነው የሚጠራው? ኢየሱስ። ደቀ መዛሙርት እዚህ ይላችኋል ወደ ማዶ እንሻገር ካላቸው በኋላ ሌሊት ነው ጊዜው እና ታንኳይቷ እየተነሳች ትፈርጣለች። ጌታ ሆይ አድነን አሉ። መጠሪያ እሱ ነው። ጮክ በሉ አሜን በሉ። ጌታ ሆይ አሉ። ልባቸው ላይ ያለው እሱ ነው። እንሻገር ያላቸው እሱ ነው። የሆነ ስም አለም የጠሩት። አድነን ጌታ ሆይ አውጣን አሉ። ኢየሱስ ተነሳና ዝም በል አለው። ጸጥ በል አለው። መጽሐፍ ቅዱስ የሚያውቁ ሰዎች ይላሉ ዝም በል ያለው ሰማይ ሁን እንዳለው ነው ይባላል። ምክንያቱም ኤሎሂም ስለሆነ እሱ አምላክ ስለሆነ ዝም በል ሲለው ዝም ማለት ነው። ታቀባችሁ ዝም ያሰኘው ኢየሱስ ነው በሉ። ዝም በል አለው። አያችሁ፣ ጸጥ በል አለው። ጸጥ። ይሄ ንፋስና ማዕበል የሚታዘለት ይህ ማን ነው አሉ። እነ ሙሴ መተው ነው የተሻገሩት። ያንቺና የኔ ጌታ ደግሞ ዝም በል የሚለው ኤሎሂም ያለና የሚኖር እሱ ጌታ አንቺ ጌታ ነው። ጮክ በና አሜን በሉ ባካችሁ። ዝም በል ያለው ኢየሱስ ነው። ጸጥ በል አለው። ሰማይ ሁን የሚለውን ነው ያለው ይባላል። በዚህ ስልጣን ተናግሯል ይላሉ። ወንድሜ ይሄ ጌታ አንተ ጌታ ነው። ለዚህ ለኢየሱስ አጨብጭቡለት። ዝም በል ማለት የሚችል ኢየሱስ ብቻ ነው።
በዚህ ችግር ውስጥ እግዚአብሔርን በቃ በልቡ ውስጥ የተቀመጠው ዳዊት እናት አባቴ ተውኝ እግዚአብሔር ተቀበለኝ ይላል። የሱ ቅኝት ውስጡ ሙሉ እግዚአብሔር። አንዳንድ ጊዜ ጸልይና አልረካ ሲል እንደዚህ ቁጭ እላለሁ መሬት ላይ ጌታዬ እባክህን እላለሁ። ልትወልድ እንደምትደርስ ሴት ምጥ የሚይዛችሁ ጊዜ አለ ወንድሜ። በምጥ ጊዜ በክፉ ቀን የሚጠራ እግዚአብሔር ብቻ ነው። በአንተ ቤት ሰው አይደለም የሚጠራው እግዚአብሔር ወንድሜ። አምቡላንስ የሚመጣ ወይ ሲቃጠል ነው ወይ በሽታ ሲደርስ የሆነ ችግር ሳይሆን የሚመጣ ብጠራ ወዲያው የሚደርስ። ለዚህ ለኢየሱስ አጨብጭቡለት። ለኢየሱስ ክብር ይሁን። አጨብጭቡለት ለኢየሱስ። ልቡን በእግዚአብሔር አበረታ። አትቀጥልም ብለውት ድንጋይ አንስተው ሊወግሩት ሲነሱ ዳዊት ግን ልቡን በእግዚአብሔር አበረታ። ይሄ ዘመን እግዚአብሔር ላይ የተደገፈ ያመልጣል፣ ሰው ላይ አይደለም። ከሰው ላይ አይንሽን አንሺ፣ ከሰው ላይ አይንን አንሳ፣ ከሁኔታ ላይ አንሳ። እግዚአብሔር ሆይ ብሎ ልቡን የልጅነቱን አምላክ እግዚአብሔር በሱ አበረታ፣ ተደገፈ። ምክንያቱም ተወስዷል። ከተማው ጨሰዋል። ከተማው በሙሉ ጭስ ነው። የህዝቡ ልብ ተቆጥቷል። ሊወግሩ ሲነሱ በእግዚአብሔር ተደገፈ። በእግዚአብሔር ሲደገፍ ሶስት ነገር ልንገራችሁ። አንዱ በዳዊት ህይወት ያዩን ተካላችሁ እግዚአብሔርን ጠየቀ። አጠገባችሁ እግዚአብሔርን ጠይቀው በሉት። በዚህ ሁኔታ ውስጥ ኤፉድ አምጡልኝ አለ ዳዊት። እግዚአብሔር ሆይ ልውጣን አገኛቸዋለሁ ብሎ እግዚአብሔርን ጠየቀ ይላል። ለምን? የጠፋ ብዙ ነገሮች አሉ። በማይመች ዘመን ውስጥ ሁኔታዎችን ሳይሆን ሶሻል ሚዲያውን ሳይሆን እግዚአብሔርን ጠየቀ። ነገስታትን አይደለም የጠየቀው። እንዴት ላምልጥ? የተወሰደ እንዴት ይመለሳል? ሰው አይደለም የሚያማከረው። ኤፉድ ለብሶ ለእግዚአብሔር ጊዜ ሰጠ። እግዚአብሔር ሆይ እንዴት ነው ሞጣው ብሎ እግዚአብሔር ሆይ ብሎ ጠየቀ። ወንድሞቼ ይሄ ትልቁ ስለኛ እውነተኛ ነገር መናገር የሚችለው እግዚአብሔር ብቻ። ሁኔታዎች አሉ የሚናገሩት፣ ሰው የሚለው አይደለም። እግዚአብሔር ሆይ ምን ላድርግ ብሎ ኡሪምና ቱሚም የሚባል በብሉይ ኪዳን ያለ የካህናት ልብስ አለ። እሱን ለብሶ ጠየቀ፣ እግዚአብሔርን ጠየቀ። ክብር ለሱ። አጨብጭቡለት ለጌታ ባካችሁ። እግዚአብሔር ሆይ ባክህን ምን ላድርግ? ወዴት ልሂድ? ምን ትላለህ? እንዴት ላድርግ? ከባድ ሁኔታ ውስጥ አለው። ለእግዚአብሔር ጊዜ የእግዚአብሔር ጉልበት ይፈልጋል። ድምፁ እንድንሰማ ይፈልጋል። በዚህ ጊዜ በጣም የተረጋጋ ሰው ማን ነው? እግዚአብሔርን የሰማ ሰው። ስለ አንተ ሰው ሊላ አይችልም። ስለ አንቺ እግዚአብሔር ይናገራል። ሰውማ ብዙ ያወራል። ሶሻል ሚዲያው ብዙ ያወራል። ሄዳችሁ የሆነ ቦታ ብትገቡ ብዙ ነገር ትሰማላችሁ። ስለ እናንተ ግን ትክክለኛ የሚናገር እግዚአብሔር ብቻ። በጭንቅ ጊዜ በመከራ ጊዜ እግዚአብሔር ሆይ ምን ላርግ? እንዴት ላርግ? ቤት ልውጣ? ቤት ልግባ ብሎ እግዚአብሔር ጠየቀ። እግዚአብሔር ጉልበታችን ይፈልጋል፣ ጊዜ ይፈልጋል። ተመለስ ሊል ይችላል፣ በዚህ ይላል። እሱ መሪ ነው። ያስጀመርከኝ አንተ ነህ። ወዴት ሊል ብሎ እግዚአብሔርን ጠየቀ። እና ካላስቸገርኳችሁ እግዚአብሔርን ጠይቀው ብሎት ታርፋለህ በሉኝ ባካችሁ። ሁለተኛ በዚህ መጽሐፍ ውስጥ ምን አስተዋል ካላችሁ እግዚአብሔር ሰው ሰጠው ይላችሁ። የተወሰደበት ከብቶች፣ ሰዎች፣ ብዙ ነገር የተወሰደበት በዚህ ሁኔታው ሲሄድ በትውልዱ ግብፃዊ የሆነ አሽከርነቱ ደግሞ ለአማልቅ የሆነ አንድ ግብፃዊ 3 ቀን ማታ ሌሊት ያልበላ ድክም ያለ ታሟል ብለው የጣሉት አንድ ግብፃዊ ሰው መንገድ ላይ ያገኘ። አያችሁ እግዚአብሔር በጨለማ ጊዜ ሰው ነው የሚሰጣችሁ። አጠገባችሁ ሰው ይስጥህ በሉት። ሰዎች ይስጥህ በሉት። ሰው መጣ፣ አቅጣጫ የሚያሳይ ሰው፣ መንገድ የሚያሳይ ሰው። አያችሁ ሁኔታ ድብልቅልቅልቅ ሲል እግዚአብሔር ሰው ይልካል፣ ሰው ይመጣል። እግዚአብሔር ሰው አለው። አያችሁ እኛ ሀገር በጣም ለሰው ያለን ክብር ብዙ እየደከመ ያለ ይመስለኛል። ወንድሞቼ ለኛ ክብድ ያለን ሰዎች ብዙ ላይ ሲከብደን እግዚአብሔር ወደ ህይወታችን ሰዎች ያመጣል። ተለያዩ ሰዎች፣ የሚጸልዩ ሰዎች። ለእስራኤል ቤት አንዱ እኮ ከግብፅ ለባርነት ለመውጣት ምክንያት የሆነው ሙሴ ነው። ሰጣቸው። ልቀቅ የሚል መጣ። ህዝቤን ልቀቅ የሚል ሙሴ መጣ። ለመርቃችሁ አምላክ እግዚአብሔር በሰው ይባርካችሁ። የሚመክራችሁ አቅጣጫ የሚያሳይ በሚያስፈልጋችሁ የሚቆምላችሁን ሰው ይስጣችሁ። እግዚአብሔር አምላክ በሰዎች ይባርካችሁ። ለለውጥ እግዚአብሔር ሰው ነው ያመጣው። አበሉት፣ አጠጡት። ማን አንተ አሉት። 3 ቀን ሙሉ አልበላውም አልጠጣውም፣ ታምም ያለው ተቀምጫለሁ አለ። ዘቢብ ጥፍጥፍ አበሉት። ሰውየው ደርቋል፣ ጠውልጓል፣ ግን ምሪት እሱ ጋር። ያያችሁ አንዳንድ ጊዜ በእኛ አይን ያልሞሉ ሰዎች እግዚአብሔር ሰው መንገዳችሁ ላይ ያስቀምጣል። ንዕማን ያን ትልቅ የጦር ጀነራል ከለምጽ ያነጻቸው የቤት ሰራተኛ ነች።
አንዳንድ ጊዜ በእኛ አይንና በእግዚአብሔር አይን ይለያያል። ይህ ሰው ለመጠየቅ የሚያስችል ፊት የለውም፣ ግን እግዚአብሔር መንገዳችን ላይ ሰው ያስቀምጣል። እግዚአብሔር በሰው ይባርካችሁ። ጮክ በና አሜን በሉ። ባክ ለቤተ ክርስቲያን እንኳን ሰው ነው የሚሰጠው። አያችሁ ያ የእግዚአብሔር ቃል ብርቅ በነበረ ጊዜ ውስጥ ሐና ለረጅም ዘመን በእግዚአብሔር ፊት አለቀሰች። ሳሙኤል የሚባል ሰው መጣ። አያችሁ እግዚአብሔር ወደ ቤታችሁ ሰው ያመጣል፣ ወደ ጓዳችሁ ሰው ያመጣል። አቅጣጫሽ ህልም የሚያዩ ሰዎች፣ ራእይ የሚያዩ ሰዎች፣ በመንገዳችሁ፣ በቢዝነሳችሁ፣ በአገልግሎታችሁ ውስጥ እጅ የሚጭኑ ሰዎች፣ የሚመርቋችሁ፣ የሚባርካችሁ። ለዛ ነው ዳዊት ማነህ አንተ አለው። እኔ አማልቃለሁ አሁን የተወሰደውን ተደረገ አቅጣጫ ስለሆነ እኔ አሳያችኋለሁ። አያችሁ አቅጣጫ የሚያሳዩ ሰዎች ሰው ይስጣችሁ። ጮክ በና አሜን በሉ። ሰው ይስጣችሁ። አንድ ጊዜ ተናገር እንደሆነ አላውቅም። አንድ ጊዜ የሆነ ሀገር ሲሄድ መንገድ እንትን ጠፋብኝ፣ ጌት ነምበር ጠፋብኝ። ሌላ ሀገር ነው የሄድኩት። ወደ 300 ሰው ነው ምናምን ሆነን ረጅም መንገድ ሄድናልና ጌት ነምበር ጠፋብኝ። 2 ሰዓት እዛ ኤርፖርት ውስጥ አረፍኩ እና ማረፍ ነበረብኝ። ጌት ነምበር እስከዛ ፈለኩ። ስፈልግ አጣሁት። ብፈልገው ኧረ እግዚአብሔር እባክህ ሰው ስጠኝ አልኩ። ምክንያቱም እኔ አይነት ሰው የለም፣ በሙሉ ነጭ ናቸው፣ ነጮች ብቻ ናቸው። ላናገር የምችለው ፊት የለም። ደግሞ ትንሽ አጭር ትንሽ ፊት ናቸው እና ምንም ነገር እና አንዳንዶቹ ምንም በፍጹም ላናገሮች እንደዚህ ቀጥ ብለው ነው እንደዚህ አዩም፣ ወደ ጉዳያቸው ነው የሚያዩት። እባክህ ሰው ስጠኝ አልኩ። 1 ሰዓት ሙሉ ዞርኩ። ከዛ የሆነ ፊኒሻው ይመጣ አለኝ። ሰው ይስጣችሁ። አጠገባችሁ እግዚአብሔር ሰው ይስጥ ብሉት። አላቀውም ሰውየውን እስካሁን ድረስ ከአይምሮዬ ግን አይጠፋም። 1 ሰዓት ሙሉ የታገለኝ ሰው ስጠኝ አልኩ። እባክህ መንገድ የሚያሳይ ሰው ስጠኝ። የተወሰደባችሁ ነገር የሚመልስ ሰው ይስጣችሁ። ጮክ በና አሜን በሉ ባካችሁ። የሚዘልፉ፣ የሚገስጹ፣ የሚመክሩ፣ የሚባርካችሁ አምላክ እግዚአብሔር ሰው ይስጣችሁ። አሳየኝ አቅጣጫ ይሄ ነው አለኝ። እኔ አማርኛ አለም ፊኒሻዊ ነው ሰው እኔ ገባኝ። እኔ ጌታ እንደላከው በምንም ልንግባባ አንችልም፣ በምንም ግን ሰው ስጠኝ አልኩ። ስለዚህ የኛ ሀገር ብዙ ጊዜ ሰዎች ሰው የለኝም ማለት እግዚአብሔር ሰው ሲጸልይ ሰው አለው። አረ ማን አለኝ ብቻ አትበሉ። እግዚአብሔር የሰው ደሃ አይደለም። ሰው ይስጣችሁ። ጮክ በና አሜን በሉ ባካችሁ። ይሄ ሰው በፍጹም አላቀው፣ በፍጹም ላቀው አልችልም። መጣ አጠገቤን ልካለው። ይሄ ነው ጌት ነምበሩ ይሄ ነው አለ። ለምን ሲለኝ ገባኝ። በቃ ጌታ ላቀው። አያችሁ የሚያቀል ነገርን የሚያቀል ሰው ይስጣችሁ። ጮክ በና አሜን በሉ። ለእናንተ ክብድ ሲልባችሁ መንገድ ጥፍት ጨለም ሲል ሰው ይስጣችሁ። አንድ ምስክር ለመስክርላችሁ። አንድ ጊዜ አንድ በጣም የታወቀ እዚህ ሀገር የአበባ ካምፓኒ ያለውና ዋግ ነው ምናምን መጥቶት እንትኗ ተመታ። በቃ አበባው ተመታ እና የባንክ ዕዳ ነበረበት ብዙ ሚሊዮን ብር። አንድ ቀን የሆነ ቸርች አገልግዬ ስወርድ እባክህን ጸልይልኝ፣ ትልቅ ሰው ናቸው፣ ጸልይልኝ ልጅ ያሉኝ እና ለካ ጨንቋቸዋል። 2 ልጆች አላቸው። ከዛ በኋላ ገብቼ በቃ ትልቅ ሰው ስለሆኑ ፈርቼ ገባው። ጨነቅ ብሏቸዋል። ያገለገልኩት እሁድ ቀን ነው። ባንክ ደግሞ የሚጠይቃቸው ማክሰኞ ነው። ይቀራቸው 2 ቀን ነው። እግዚአብሔር ሆይ እያሉ ያመጣሉ። ከዛ ተጨነኩ። ሚስት ታለቅሳለች፣ ልጅ ታለቅሳለች። እቤት ውስጥ ገባው። ከዛ የሆነ መጸዳጃ ቤት ገባው። ቁጭ አልኩኝ። እግዚአብሔር ሆይ እባክህ ንገረኝ አልኩት። ነገ እዚህ ቤት ዕዳ ይከፈላል አለ። እኔ እኮ አላቃቸውም። እግዚአብሔር ምስክሬ ነው የምላችሁ። አንዳንድ ጊዜ ቅርቃሩ ስትገቡ ሰው ነው የሚሰጣችሁ። በሰው ይባርካችሁ። አጠገባችሁ እግዚአብሔር ሰው ይስጥህ ብርቱ ባካችሁ። የሚመክሩ ሰዎች ትልቅ ነኝ ብላችሁ አትኮፈሱ። ትልቁ ሙሴ እንኳን በይቶር ተመክሯል። ትልቁ ከእግዚአብሔር ጋር የሚያወራው ቀን ሙሉ ለምንድን ነው እንደዚህ ትፈርድ የምትውለው አለው። 50 አለቃ 100 አለቃ አትሾምም አለ። ለመመከር ክፍቱ ነው። አያችሁ ሲጨንቃችሁ አውሩ። እግዚአብሔር ሰው ስጠኝ በሉ። የዛ ሰውዬ ዕዳ እግዚአብሔር አምላክ ከአሜሪካ ሀገር ወንድም ነበረው። ሰውየው አረሳውም። እባክህን እንደዚህ ሆኝ ለህልም አየ። ሰውየው ሲጨነቅ አደረ። ያኛው ሰው ደግሞ ሌላ ሃይማኖት ነው ነገረው ጌታ። ከዛ ዕዳውን ከፈለለት። ወንድሞቼ አንዳንድ ጭንቅንቅ ሲላችሁ ወደ ልባችሁ ሰው ያመጣል። አሜን በሉ ባካችሁ። እባክህ ምን ትላለህ በሉ። እባክህ አንተን እፈልጋለሁ፣ ላማክር እፈልጋለሁ። ዳዊት በሕይወት ውስጥ የተወሰዱበትን ለመመለስ መንገዱ ላይ ሰው አመጣ። እባክህ መንገድ ታሳየኛለህ አለው ዳዊት።
ወዴት እንደተወሰደ ታውቃለህ? እባክህ መንገድ አሳይ። የሀገር መሪ ነው እኮ ሰውየው። ሴኩሪቲ አለው። ብዙ ሰዎች አሉ። 600 ሰዎች አብረውት አሉ። እባክህ መንገድ አሳየኝ። ንጉሥ ሆኖ ዝቅ ያለ ሰው ዳዊት ነው። እና አንዳንድ ጊዜ እናንተ ጋር የከበደ ቀለል የሚያደርጉ ሰዎች እግዚአብሔር ወደ ህይወታችሁ ያምጣ። ጮክ በሉ አሜን በሉ። እባክህ ከብዶኛል ስትሉ ስትጸልዩ እግዚአብሔር መንገዳችሁ ላይ እንካይን ሰው ይላል። ለዛ ነው ኤልያስ እቺ እንጀራ የምታበላኝ ሴት የልጇን ነፍስ መልሳለ ዳዊት። ወንድሞቼ እግዚአብሔር በህይወታችሁ ሰው ነው የሚያመጣው። እግዚአብሔር ስለሚሰጠን ሰው በጭብጨባ ለእግዚአብሔር ክብር እንስጥ። ስለሰጠንም ሰዎች እዚህ ለመድረሳችሁ የብዙ ሰዎች አስተዋጽኦ አሉባችሁ። አንዳንዶቻችሁ በእግዚአብሔር ቤት ውስጥ 20-30 ዓመት ቆይታችኋል። አንዳንዱን በስብከት፣ አንዳንዱን በመልእክት፣ አንዳንዱን በጸሎት፣ አንዳንዱን በመስጠት እግዚአብሔር በብዙ አቅጣጫ ሰው ይሰጣል። ዳዊት እባክህ አቅጣጫ ልታሳየኝ ትችላለህ ብሎ ጠየቀው። እባክህ በእኔ ላይ ክፉ እንዳይሆንብኝ እባክህ ብሎ መንገድ አሳየው። ሶስተኛ እዚህ መጽሐፍ ውስጥ ያስተዋልኩት የተወሰደበት ምርኮ ተመለሰ። አጠገባቸው የተወሰደብህ ነገር ይመለሳል። ጮክ በልና አሜን በሉ። የተወሰደበት ይህ የዳዊት ምርኮ ነው ይላል ቃሉ። እናንተ አንብቡ። ይህ የዳዊት ምርኮ ነው። ዳዊት ሄደ፣ ከዛ መታቸው የሚል ቃል አለ። ሄደ እስከ ማታ ድረስ መታቸው፣ ምርኮን ሁሉ መለሰ ይላል። ዛሬ መልእክት አለ። የተወሰደብን ይመለስ። ጮክ በልና አሜን በሉ። የተወሰደብን ሰላም ይመለስ። የተወሰደብን ሞገስ ይመለስ። የተወሰደብን ደስታ ይመለስ። ከተማይቱ ሁሉ አዝና ነበር፣ ተስፋ ቆርጣለች። የዛን ሰዓት ልባቸው የተቆጡ ድንጋይ ያነሱ በሙሉ ምርኮ ሲመለስ እንዳው ዝም የሚሉ ይመስላችኋል? ወንድሞቼ እግዚአብሔር በህይወታችሁ ውስጥ በሱ ላይ ስትደገፉ የሚያደርገው አንዱ ተወሰደ የምትሉት ቅንነት ይመለሳል። ተወሰደ የምትሉት ሞገስ ተመለሰ። ተወሰደበት የነበረው በሙሉ እግዚአብሔር መለሰለት። ያቺ ከተማ በሐዘን የምትደመደም አይመስለኝም። አዝና ነበር። የመጨረሻም ነግራችሁ እግዚአብሔር በቤታችሁ ምስጋና ያደርጋል። አጠገባችሁ ምስጋና ይሆናል፣ ደስታ ይሆናል። ለቅሶ ባላየበት ዘመን ፋንታ 600ዎቹም ያዘኑ አይመስለኝም። ከዛ በኋላ ሐዘን የቀጠለ አይመስለኝም። በዳዊት ሕይወት ውስጥ ተመለሰልን ብለው የዘመሩ ይመስለኛል። ለምን? አዝነው ነበር፣ ተቆጥተው ነበር፣ ሊወግሩት ነበር። የተወሰደው ሚስት ነው፣ የተወሰደው ከብቶች፣ ልጆች ተወስደዋል። እዛ ከተማውት የሐዘን ድባብ ተጠርጎ ከተማይቱ ሁሉ በደስታ የተሞላች ይመስለኛል። ዛሬ ለዚህ ጉባኤ ያለኝ መልእክት አንድ ነው። ወደፊት መቀጠል ትፈልጋላችሁ? የሰማችሁት ያለ ነገር አለ፣ ቤታችሁ ያደከማችሁ ነገር አለ። እህቴ አይናችሁን፣ ወንድሜ አይንን ከሰው ላይ አንሳና እግዚአብሔር ላይ ተደገፍ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም? ምን ያል ዳዊት በሕይወቱ አንተ አይደለም? ጳውሎስ የሮም ጉዞ ትዝ ይላችኋል? ሐዋርያ ሥራ ምዕራፍ 27 ላይ የሱ የምሆንና የማመልከው እንደተናገረኝ እንዲሁ እንዲያደርገው አምነዋል። በአውራቂስ ውስጥ፣ በንፋስ ውስጥ፣ በወጀብ ውስጥ ለማንኛ አለ? የሱ ነኝ፣ እሱ አለኝ፣ የሱ ነኝ የማመልከው እንደተናገረኝ እንዲሁ እንዲያደርገው አምነዋለሁ። እግዚአብሔር ላይ ተደገፈ፣ በሰላም ደረሰ። ዛሬ መልእክት አለኝ። ግራ ግብት ያላችሁ እንዴት ነው የምቀጥለው? አቅም አጥቻለሁ ለሞቱ ሰዎች ትላንት ያዳነሽ ዛሬም ትላንት ያስመለጣችሁ ወደ ኋላ እዩ፣ ወደ ኋላ አስቡ። ዳዊት ከነኚህ ሰዎች እጅ ያመለጠው በዚህ ነው። ከዚህ መጽሐፍ በኋላ የሳኦል ለቅሶ ሆነ፣ ሐዘን ሆነ። ዳዊት ሁለተኛ ሳሙኤል ምዕራፍ 5 ላይ በኬብሮን ሽማግሌዎች መጥተው አንተ ያጥንታችን ፍላጭ የሥጋችን ቁራጭ ና ንገስ አሉት። ፊቱ ክብር አለ፣ ፊታችሁ ንጋት አለ። እግዚአብሔር ፊታችሁ ያዘጋጀው መልካም ነገር አለ። ዛሬ በሚሆነው ነገር ተስፋ አትቁረጡ፣ መንገድ አትቀይሩ፣ አቅጣጫ አትቀይሩ። መልእክቴ ይሄ ነው። ዳዊት በሕይወት ውስጥ ሲጨንቀው ሌላ ውሳኔ ወሰነ። ይሁንና ፊታችሁ እግዚአብሔር ዘመን አስቀምጧል። ሰው የሚለውን አትስሙ፣ እግዚአብሔር የሚለውን ስሙ። ራሳችሁን ብቻ አትስሙ። እግዚአብሔር ምን ይላል? ጌታ ምን ይላል? በሕይወቶቻችሁ ውስጥ እኔ አንድ መልእክት ልንገራችሁ። እግዚአብሔር ያለኝን በልቤ ውስጥ እግዚአብሔር በመልካም ሰዎች ይባርካችኋል። ጮክ በሉና አሜን በሉ ባካይ። መልካም ሰዎች ወደ ሕይወታችሁ፣ መልካም ሰዎች ወደ ሕይወታችሁ የሚመክሯችሁ፣ በትዳራችሁ በልጆቻችሁ ሕይወት የሚመክሯችሁ።
ክብር ለሱ እንጸልይ